እንዴት ከዛ ከባድ ህይወት ልትወጣ እንደቻልክ ነገር እስኪ ለብዙዎቹ ማስተማሪ ስለሚሆን። ከየትኛው ነው አልገባኝም። ማለት ታውቋል፣ በግልጽ መናገር አይኖርብኝም። እኔ እንደው መድኃኒዓለም እንደዋን የሆነ ነገርማ ለቀውብሻል። እኔ በጠገብክ ቁጥር ለምንድን ነው ጥጋብ እኔ ላይ የምትወጣው? ስማ ወይ ዲያቆን እንዴ እሺ መንሱር፣ እኛ መዓዛችን ክርስቶስ ነው። እኛ መዓዛችን ክርስቶስ ነው እንጂ ሰው የቀረጸው ፕሮጀክት አይደለም። በህይወት ምንድን ነው የሚጎልህ? እስኪ ንገረኝ። እንደዚህ ማድረግ ምናምን እንደኔ መሆን ትመኛለህ? ስታደርግ እንደኔ መሆን ነው ፈልገው። አንድ መጠየቅ የምፈልገው ነገር 600 ምናምን ሰው ያለው መቼም ላይቭ ላይ ነው። ያንተን ድምፅ እጂ እዛ አካባቢ ያለው ሽታ አይሸታቸውም። እና ምን አይነት ሽታ ተፈጥሮ ነው ሽቶ በሙድ የተነፋው? ጀስት ምንድን ነው ያመለጠ ነገር ንገረን። ምንድን ነው? ምን አምልጦ ነው በመሀል? እኔ እንኳን ከብዙ በጥቂቱ ያለኝ ነገር እንድታውቅ ብዬ ነው ዲያቆንዬ እንትን ያደረኩት እንጂ ሌላ ነገር አይደለም። ሸሚዝና ሰዓትም ተልኮላል። እሺ አየሁት። እኔ እኮ ምን እንደሚሻል ኧረ ተው ልደት፣ ኧረ እባክህ እባክህ። ኧረ ተው ግድ የለም። ከለር ምርጫው ወደድከው? እንዴት ነው? እንዴት አየሁ? ስንት ገዛው? ስንት ሸመትከው? ስንት ሸመትከው? በጣም ነው የሚያምረው። ባይዜን አልገዛም፣ ጀስት ኦርደር ነው ማድረገው። በእኔ እንትን ራሳቸው ዲዛይነሮቹ ናቸው እንግዲህ እንትን የሚሉት ጄኔ ወርጄ ምናምን አልገዛም። ይህ ገዝተው አይደለም ወይ? እኔ በፍጹም ልደትን እኛ ሰፈር ማን አሉት ይላል። የከታ ሰፈር ልጅ ከታች አመንቢ ነው። አመቱን ሙሉ ትሬኒንግ ሰርቶ የማያሸንፈውን ማን ነበር ያለ? የኢትዮጵያ ብሔራዊ ቡድን። ለምን በቅንፍ እሱን አታስገባውም? ቲክቶክ ዩዘር ነው የሚለው ዲያቆን እንደ ሀሳብ ደስ እንዳለ አስገባበት። እኔ ምን እንደሆነ ምንም ችግር የለብኝም። ስማ አይ ያምራል፣ ግን እኛ ጌጣችን ክርስቶስ ነው። እኛ በመልበስና ሰዓት በማድረግ አይደለም። እኛ ጌጣችን ክርስቶስ ነው። አለቀ። አጌጥንበት ስምህን። ወንድማችን አንተ እኮ በተደጋጋሚ በኃጢአት ሰንሰለት የታሰርክ ሰው ነህ። ሳትፈታ ከዚህ ከኃጢአት ሰንሰለት እንዴት ነው አንተ ክርስቶስ ጌጤ ነው ልትል የምትችለው? ሊቀ ካህናችን ኢየሱስ ክርስቶስ በእውነት ስሙ ለዘላለም ከምድር መሀል እስከ ዓለም ጫፍ የተመሰገነ ይሁን። እንዴ አይንተ እግዚአብሔር ካህናትን የሚያክል ስጦታን ሰጥቶን ምን ሆነሽ ነው ብራዘር? አሁን እኔ ለልደቴ ሄጄ ንስሐ አባቴ ጋር ሾክ ምላቸው ነገር አለ። አንተ ላይ የሆነ የሰራው ተንኮል አለ። በእርግጥ አንተ እኔ እንዳረኩባት ታቀም ሄጄ እሳቸው ጋር እስኪ እናዘዛለሁ ብያለሁ። ይገርምህ በጣም ብዙ አደጋዎች ፊት ለፊቴ ተጋርተዋል። ከብዙ ችግሮች ጋር ኖሮ ያለው ቶሎ መላቀቂያ ያቃተኝ ችግር ግን አንተ ነህ። እጅግ በጣም 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 ሙጥኝ ነው ያልክብኝና አይ ዶንት ኖ እንዴት ከአንተ ጋር እንደምንለያይ አላውቅም። እኔ ስጋ ለብሶ የሚንቀሳቀስ ችግር አንተን ያየሁት። ጭራሽ ሰማወጣህልኝ በዚህ ሁሉ ህዝብ ፊት ምንም አልልህም። የደሃ እንባ ወደ ታች ሳይሆን ወደ ላይ ነው የሚፈሰው። ችግር የለውም። እኔ እኮ ችግር የለውም። እኔ ሆድህን መሙላት ከርስህን መሙላት አንተም ማልበስ ምናምን አልከበደኝም። እሱ ወንድማችን ማስተዋልና ጥበብ ስለጎደለ አብረን መዋል አልቻልንም። ማስተሳሰብ ተለያየን። ዲያቆንዬ በአመለካከት ተለያየን። እንዴት ይሄን በምን እንብለው? እሺ እንዴት ይሄን በቻልከው አቅም ስትስቅ እንደኔ ሳቅ። ማለት አይንህን ገልጠህ ሳቅ። ለምን ስስቅ አይነህ የምትጨፍነው? በነገራችን ማዘርም ስትስቅ አይኗን ጨፍናል። እኔ በእናቴ በፍጹም
በፍጹም አንተ በማን በጣም ከሚገርማችሁ ጋይስ የእኔ እናት ይህንን ሰውዬ በጣም የምትወደው ለምን እንደሆነ አላውቅምና አልታደልሽም አልኳት። እናቴ አልታደልሽም አልኳት። ፈለገ አትናቴዎስ ምንድን ነው ትላለች? እስኪ ንገረኝ። ፈለገ አትናቴዎስ ምንድን ነው ትላለች? አልናገርም። ኧረ ፕሊስ በለው ወንድማችን በለው። አሁን ብደውልላት ከፈለገ ጋር ነው ብላ ፈለገዬ ማዘር እኮ ናት። እናት ደውላ በፍጹም ላልከው እና ይኸውልህ መራቆት በመልበስ ይፈታል፣ መራብ በምግብ ይፈታል፣ መጠማት በመጠጣት ይፈታል። ዲያቆን ያንተ አለማወቅ በምን ይፈታል? ይሄን ነገር እስኪ ስለቸገረኝ ነው። ቅንድብህ ለምንድን ነው የጠፋው? መብራት በስቶ ነው ወይስ ሲዲ4 የሚባል በሽታ ይዘዋል? እንዴለት አይ እኔ ሲልድ ነው ቅንድቤ ሲልድ ነው። ኧረ አይመስለኝም። ይሄ የሆኑ እህቶቻችን የሚሰሩበት የሆነ ቤት አለ፣ የሆነ ይሳላል መሰለኝ አስለው። አይ ይመስለኛል እንዲህ ዝም ብዬ ሳስበው እግዚአብሔር እኔን ፈጥሮ ሰርቶ ጨርሶ ካሰማመረ በኋላ እንደ ሀሳብ ከኔ ከጎደለው ከሆነ ነገር ላይ እየሰራህ ነው የሚመስለኝ። ከዛ አንጻር ሙሉ ሰው አትመስለኝም። አየህ ትልቅ አሁን ይሄ ግብረ ሰዶማዊነት ነው። እንዴት ነው አሁን እንዴት ነው ከአንተ የሆነ ነገር ላይ ልፈጠር የሚችለው? አንተ በክርስቶስ ኢየሱስ ስም ባጭሩ እኮ እያልክ ያለው እኮ ግራ ጎኔ ነህ እያልክ እኮ ነው ወንድማችን። ምን ነው የማርነ ክርስቶስ እንዴ እግዚኦ ክርስቶስ ሰማ። በነገራችን ላይ ዲያቆን ይመስለኛል አሁን ዕለተ ዓርብ ላይ ስግደት እንደዚህ በሚሰጥበት ሰዓት ላይ አይ ቲንክ አንተ ቀድመ መጀመር ያለብህ ይመስለኛል ዲያቆን። እጅግ በጣም ብዙ ስህተቶችን የሰራኸው አይ ዶንት ቲንክ ከፕሮግራሙ ማለቅ በኋላ በዛች ክስፈት ውስጥ ሰግደት ይጨርሳል ብዬ አላስብም። እንደ ሀሳብ ቀድመ ከሆኑ ብትጀምርስ? በነገራችን ላይ እኔ በጣም የብዙ ጓደኞቼን ንስሐ አባት አይቻለሁ። I have never and ever seen before ማለት ጭንቅላታቸውን የያዙ ንስሐ አባት ቢኖር ለት ያንተ ንስሐ አባት ናቸው። ምን ብላቸው ነው? በድንግል ለመንፈስ ቅዱስ መዝሙረ ዳዊትን ይዤ ያዩኛል። ዞር ሲሉ ሰዓታቱ ጋር ያዩኛል። ዞር ሲሉ ማህሌቱ ጋር ያዩኛል። በቃ ይደነቃሉ። የሚገርም በጣም እስኪ መዝሙረ ዳዊት የመጀመሪያውን ክፍል በለለን። እንግዲህ ማጭበርበርና ማታለል መቼም የለም በ800 ሰው ፊት። እስቲ ፍካሬ ዘጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ ብፁዕ ብእሲ ዘይሆረ በምክረ ረሲያን ቀጥሎለት። ከዚህ ቀጥሎ ያለውን ቀጥለው ፕሊስ ቀጥለው ፈልጌው ነው። አይነ በፍጹም በመጀመሪያ ንባቡን ነው እኛ የምንፈልገው። ወንድማችን እኔ ከንቱ ዳሴ አልፈልግም። ማለት ምንድን ነው የታችኛው ጆሮ ክፍል እየጠፋ ነውለት። ጉንጭ በጣም ብዙ ነገሮችን እየሸፈነ ነው። ከማጌ አልሰማሁም። ጉንጭ ከልሎት ነው ብራዘር። እስቲ ወደዛ ዙርና አዳምጠኛ እንዴ። አሁን ምንድን የምትሰጠኝ ስጦታ ምንድን የምትሰጠኝ? ዲያቆን እኔ በጣም ብዙ ነገር አስቤያለሁ ለአንተ ለመስጠት፣ ግን ከሁሉም አስቀድሜ ለአንተ ያዘጋጀሁት ስጦታ የጸሎት መጽሐፍ ነው። የጸሎት ህይወት ስለሌለ አለኝ። አይ ጸሎት መጽሐፍ አለ። የጸሎት ህይወት እንዲኖረኝ ለእኔ መጸሎት ማድረግ ነው አለ ትሻ ኖ አይ ቲንክ እንድትኖረው ህይወት እንፈልጋለሁ። አንተም ተመስገንም እጅግ በጣም ብዙ ክፍተቶችን አስተውያለሁ በዚህ ባወኳችሁ በ3-4 ወር ውስጥ ምናምን እጅግ በጣም ብዙ ክፍተቶችን አይቻለሁ፣ ተመልክቻለሁ። ስለዚህ እኔ ላጣችሁ አልፈልግም። በክርስትናችሁ እንድትበረቱ እንድትጸኑ። ያረከው ሰዓት ብራንዱ ምን ይባላል ወንድማችን? ብራንዱ ምን ይባላል? ሰዓቱ ያረከው ሳቴ ንገረን አንድ ጊዜ ፕሊዝ።
የምር እኔ እንዲህ ብዬ ማውራት ስለራሴ ፕሊዝ አይደለም ያኑ ስለራስ አይደለም የሰዓቱ ተመስገን ተመስገን ከሁለት ከዳኑ ክርስቲያኖች መሀል ምን ታደርጋለህ? ወንድማችን ጥያቄ ኖሮ ተመስገን ከፎቶ ኋላ ግን ሁሉ አረንጓዴ ነገር ይታየኛል። ስማ ከተመስገን ፎቶ ኋላ የሆነ የት ነው ያለው? ወይኔ አብዱ ምን እንዳለ ታውቃለህ? ለፈለገ በቀደም እየነገርኩት ነበር። ሚስቴ አለ ቸርች የተጸለይበትን ዘይት ገዝታ እኛ እንደ ድንገት ዝንቁላት አረ ተመስገን በጣም ስሜታዊ ወንክ ነው። ወንድሞች መሀል ነው ያለው፣ አትሸበር። ይሄ ልጅ እንደ ሀሳብ ፈለገ ዝም ብለን አፋፍሰን ጸበል ብንወስደውስ? አንተ ያልተጠመቅከው ልደት አይ ተው እስቲ ልደት። በነገራችን ላይ አንተ ሁለት ንስሐ አባት እኮ ነው ያለ። አንደኛው ማለት አንደኛው ንስሐ አባት አንደኛው ንስሐ አባት ደግሞ ያው አባት ናቸው። አንደኛው እኔ ነኝ። ዲያቆን ሰላም ደር አለቀብህ አይደል? አሁን የምትናገረው ነገር አለቀብህ። በቃ ዲያቆን ሰላም ደር። አይ ጌታዬ። ለማንኛውም አሁን ለስጦታ የተዘጋጅ ለትሻ በነገራችን ላይ በቁም ነገር ቅዳሜ ዕለት እናንተን ለማግኘት ያሰብኩት በምክንያት ነው ወንድሞቼ። ምክንያቱም ዓርብ ዕለት ያንን ዕለት ትንሽ ለብቼ ሆኜ ትንሽ የሚሄድበት ቦታ አለ ሳይመሽ በፊት። ልትሻየው ታውቃለህ፣ በትንሹም ቢሆን አንዳንድ ነገሮችን ታውቃለህ። እንግዲህ አሁን ኦልሞስት የኔ አያት ካረፈች አሁን 6 ወር ሆናትና እንግዲህ ለመጀመሪያ ጊዜ ያው እሷ ሳትኖር ይሄንን ቀንን ያከብራለሁ ማለት ነው። እና በህይወቴ አድርጌው የማላውቀው ነገር ነው። ለመጀመሪያ ጊዜ ወደ እርሷ መቃብር ቦታ ሄዳለሁ። እስካሁን በህይወቴ የተደሰትኩባቸውን ነገሮች በዚህ አጋጣሚ ያስደሰቱኝንም ሰዎች ሁሉ እርግጠኛ ነኝ አለ አይደለ አንዳንዴ ያው እንዲህ አይነት ንጹህ ልብ ያላቸው እናቶች ቢያርፉ እንኳን ህያዋን ናቸው እና ከደጋጎቹ ከናብም ከነይሳ ከናያቆብ አጠገብ ስለሆነች ስለምትሰማኝም ሄጄ በህይወቴ ያስደሰቱኝን ሰዎች በአጠቃላይ ለኔ ያደረጉትን መልካም ነገር በአጠቃላይ እነግራታለሁ። በተመሳሳይ ደግሞ በጣም ያዘንኩባቸው በእውነት እኔ በዚህ አጋጣሚ ለማንም ይሄን እኔ ፈለጋት ናቴዎስ አድርጌያለሁ ማለት አልፈልግም። ግን እግዚአብሔር በሚያውቀው እጅግ በጣም ማንም ሰው ለማንም የማያደርገውን ነገር አድርጌላቸው ደግሞ በተቃራኒው በጣም ነገሮችን በመጥፎ መልሰው ያሳዘኙኝን ሰዎች አያቴ እናቴ ስለሆነች ሄጄ እነግራታለሁ ብዬ ፕሮግራም ይዣለሁ። እንግዲህ ዓርብ ዕለት ያን ነው የማደርገው ማለት ነው። ከሰሞኑ ትንሽ ቲክታክ ላይ የጠፋሁት ለዛ ነው። አንዳንዴ እንዲህ አይነት የደስታ ቀኖች ሲመጡ ለምን እንደሆነ አላውቅም፣ ለተሻይዶ ነው እኔ ገጥሞ እንደሆነ ይከፋል። የምከፋው የሆነ በነገሮች አዝኜ ምናምን ሳይሆን ግን አለ አይደል እንዲህ አይነት የደስታ ቀን ሲመጣ በቃ ምን አለ በኖረች ምን አለ ካጠገቤ በሆነች የሚል ነገር ይኖራል እና ዞሮ ዞሮ እግዚአብሔር ይመስገን እንግዲህ እንድበረታ እንድጠነክር እግዚአብሔር አምላክ መልካም ማንነት ስላለኝ ሳይሆን መልካም ስራ ስለሰራው ሳይሆን በንስሐ ህይወት ገና ስላልታጠብኩኝ የንስሐን እድሜ ከእንደገና ሰጥቶኛል። ያቺን ቀን እንግዲህ በአዲስ መንፈስ አከብራታለሁ። ከአያቴ ጋር እንግዲህ ነገሮችን ካወራን በኋላ ደግሞ ከእናንተ ከምወዳችሁ ወንድሞቼ ጋር
እርግጠኛ ነኝ በዚህ አጋጣሚ እዚህ ቲክታክ ፕላትፎርም ላይ በጣም የምወዳችሁ ለእኔ ወንድም የሆናችሁ ወንድሞቼ በአጠቃላይ እንደማትቀሩ ተስፋ አደርጋለሁ። ከእናንተ ጋር ደግሞ እንደ እግዚአብሔር መልካም ፈቃድ ያንን ቀን በደስታ አካፈላለሁ ማለት ነው እና ዓርብ ዕለት ማታ እርግጠኛ ነኝ እዚህ ቲክታክ ፕላትፎርም ላይ ያላችሁ እህት ወንድሞችም እንደማትቀሩ ላይቭ እከፍታለሁ። ላይቭ የምከፍተው ክርስቲያኖቶች ወንድሞች ጊፍት ፍለጋ አይደለም። እግዚአብሔር ይመስገን አሁን ላይ እንዲህ አይነቱ ነገር ከፍቅር አንጻር እንደው ከእናንተ እንፈልገው የነበረ ነገር እንጂ አሁን ላይ የምንዘለፍበት የምንሰደብበት ነገር እንዲሆን አልነበረም። ጊፍት ፍለጋ አይደለም ላይቭ የምከፍተው። ያስቀየምኳቸውን ሰዎች ግን ይቅርታ ማለት እፈልጋለሁ። በቃ እኔ በምንም አይነት ሪዝን ሊሆን ይችላል፣ አውቄ ሊሆን ይችላል፣ ሳላቅ ሊሆን ይችላል፣ በምንም ይሁን በምን በእኔ ያዘኑ ሰዎችን ይቅርታ ማለት እፈልጋለሁ። ሲቀጥል ያዘንኩባቸውንም ሰዎች ሕያው እግዚአብሔር ምስክሬ ይቅርታ አደርግላቸው። መገኘት አይጠበቅባቸውም። እያንዳንዱን ይቅርታ አደርግላቸዋለሁ። ይቅርታ ማደርግላቸው ፈለገ አትናቴዎስ ጀግና፣ ፈለገ አትናቴዎስ ጎበዝ እንዲባል ሳይሆን ለራሴ ለነፍሴ የኔም ነፍስ እንድትድን ስለምፈልግ ለራሴ ለነፍሴ ስል ክርስቶስ ይቅር እንዲለኝ የምፈልገው ነገር ስላለ እነርሷን ይቅር እላቸዋለሁ እና ዓርብ ዕለት እናንተም እንደማትቀሩ ተስፋ አደርጋለሁ። ቃል የምትገቡልኝ ነገር ምንድነው? ገና ከሆኑ በቃ እንዲህ ጊፍት ምናምን ፕሊስ እንዳይኖር። ምክንያቱም በዛኛው ቤት ታውቃላችሁ እያንዳንዱን ነገር እኛ መልካም አድርገን ያሰብነው ነገር በአጠቃላይ ተጠምዝዞ የተወራ ነው። ለምሳሌ ጌም ላይ እኔ ልደት አንድ ላይ ስንጫወት ልደት ተጽዕኖ ፈጣሪ ያስባለ፣ ከዛ ፈለገ አትናቴዎስ ተጽዕኖ ፈጣሪ ያስባለ። ለምን አስባሉ? እንዴት እንደዚህ ያስብላሉ? ምናምን ከዛ ዘለፋ፣ ከዛ ደግሞ በዓለሜ ኮንተንት ላይ ያሉ ወንድሞችን ደግሞ ፍለጋ ከእነሱ ጋር ራሳችን ዝቅ አድርገን እግዚአብሔር በሚያውቀው የሳንቲም ችግር ኖሮብን ሳይሆን ነገር ግን እንዲሁ እነሱን ለመምሰል ከእነርሱ ጋር ስንውል ደግሞ ሰዎች እንዴት ጌም ይጫወታሉ፣ እንዴት እንደዚህ ያደርጋሉ፣ እንዴት ጊፍት እነዚህ ጊፍት ሰብሳቢዎች ኮይን ለቃቃሚዎች ምናምን የሚል ስም ወጣለን እና ተወዳጆች በቻልነው አቅም በቃ ዓርብ አለርል ፍቅርን ሼር ብቻ ለማድረግ ነው የምንገናኘው። እግዚአብሔር አምላክ የዛ ሰው ይበለን። እወዳችኋለሁ። ለትሻ ስጦታውን ተዘጋጅበት። እውነቱን ለመናገር ያው መቼስ ሁሉም ተናግረዋል። ከእሳቸው ጋር ለማሳለፍ ማሰብ መልካም ነው። አስቀድመ እናት ምንጊዜም እናት ናትና ያንን ቅድሚያ እንደዛ ማድረግ በጣም መልካም ነው። በእርግጥ እጅግ በጣም ደግሞ ብርቱ ደግሞ አባት አሉ። በጣም ለሁላ የአንተ ብቻ ሳይሆን የሁላችንም አባት የሆኑ ናቸውና እሳቸውን ደግሞ እግዚአብሔር በእድሜ በጤና ይጠብቅልን። የወደደውን ሰው ደግሞ እግዚአብሔር ወደ ራሱ ወስዷል። እንደ ቀልድ 6 ወር ሞላ። ይገርማልና ጊዜው በጣም ነው የሚሮጠው። ቢሆንም ግን ስም አጠራቸው እንዳይጠፋ መታሰቢያ ማድረግ ለእሳቸው ተገቢ ነው። ይህን እኔ ለአንተ አልናገርም። እግዚአብሔር ይፍቀድልን። ሁላችንም ተሰብስበን እንመጣለን። እኔ እንኳን ደጋፊ ነኝ ጋይስ። ጥሎብኝ ችግሩ ከአንተ ጋር ጓደኛ የሆንኩ ቀን ነውና ማለት ልደት ካለፈ በኋላ ብንተዋወቅ መልካም ነበር። ለእኔም ጥሩ ነው። ኤኒዌይስ ሰብሰብ ብለን እንመጣለን። ሁላችንም ለብዙዎቹ ተናግረናል። ቅዳሜም ነው ምንድነው ዓርብ ማታም እንገናኛለን። ሰብሰብ እንላለን ጋይስ። ሁላችን ሰብሰብ ብለን በላይቭ ደግሞ ከእናንተ ጋር እዚህ በተባለው ስኬጁል መሰረት እናከብራለን። ቅዳሜ ደግሞ ሰብሰብ ብለን እንገናኛለን። በእንደዚህ አይነት መንገድ ያልፋል። እኔና ዲያቆን ፈለገ በዚህ ዓመት በተለይ ያኛው ዓመት ማለቂያ አካባቢ ላይ ያሳለፍነው ነገር ቀላል አይደለም። እውነቱን ለመናገር በጣም ከባድ ጊዜ ነበረ። ከባድ ለሁለታችንም። ያ ሁሉ ጊዜ አልፎ በህይወታችን ላይ የመጣው ነገር አልፎ ዛሬ እዚህ ደርሰናል። ነገን ደግሞ እግዚአብሔር የተሻለ ቦታ ያደርሰናል ብለን ደግሞ እናምናለን። ከየትኛውም ሰዎች ጋር የመነቋቆር ሞራልም ፍላጎትም እቅዱም የለንም። ስንተራረብም እርስ በርሳችን ነው፣ ሌላ ሰው ጋር አንደርስም። እኔም በሱ እሱ በእኔ ላይ የምንተራረብ ነው እንጂ ከሌላ ሰዎች የግል ጉዳይ ውስጥ መፈትፈት ውስጥ የተለያዩ የሀሳብ ልዩነቶች፣ የትምህርት ልዩነቶች እንኳን ሲኖሩ
ባህል ላይ አንገባ የትኛውም ቦታ ሆነን ማለት ነው እና ተመሳሳይ አቋም ስላለን ነው በእንደዚህ አይነት ዙሪያ ላይ። ስለዚህ ዲያቆን ፏን የምናደርገው ስል እንዲች ብለን እንዳታስብ። ቆንጆ ኮንጎ ጫማ ይችላሉ። በቁጥር እጅግ ቆንጆ ኮንጎ ጫማ ይችላሉ። በጣም ቆንጆ እሷን ልጅ ልመጣ በቃ ይህን ነገር ስጦታው ምንም ችግር የለውም። ሰው ይስማው። እሷን ገዝቼ ልመጣል። ሁለት ላድርግልህ በቢጫና በአረንጓዴ ከለር ምናልባት ከተመቸ ወይስ በጥቁሩ ይሁን ልማችን ታረከ ሸሚዝ ጋር በቃ እንዲህ ማለት ኤኒዌይስ ለተሻው ትንሽ እረፍት ላድርግ። እኔ ሁላችሁንም በጣም ነው የማመሰግነው። ሰላም ደሩ ዲያቆን ሰላም ደር። ነገ እንገናኛለን። ዛሬ ቢዚ ነበርኩኝ። ለዛ ነገ እንገናኛለን። ይሄው ደግሞ ሌላ መንፈስ ቅዱስ የራቀው ሰው መጣ። እሺ ምንድን ነበር ጥያቄ? ልደትዬ የት ነው ያለሁት? የት ነው ያለሁት? አንተ ወይ በጤና ነው? ምን ነው የት ነው ያለሁት የምትለው? እኔ ጋር ነው ያለው። አይ ኔትወርክ አይሰራም። የምር አይሰራም ኔትወርክ? እንዴ ይሰራል። እኔ ጋር አይሰራም። በቃ አሁን ራሱ 3 ቪፒኤን አብርቼ እንዴት ሰራለ ታዲያ? በቪፒኤን ዴኒዛ 1 ዓመት ምናምን ስኖር አንድም ቀን አስቸግሮኝ አያውቅም እኮ። ነገ እመጣለሁ እኮ ታሳየኛለህ። ለምን አልፈልግም እንዳትመጣ ማለት ምንድን ነው? ምንድን ነው? እኔ ብቻዬን ነው መኖር የምፈልግ። ቀሲስ በኩሉ መጥተዋል። አንድ ኢንቫይት ላድርጋቸው። ቀሲስ ከቻሉ ነው ይግቡ። ቆይ እንዳዘብ ቀሲስ ከቻሉ ነው ይግቡ። እንደው ከታላቅ ይቅርታ ጋር ቀሲስ በኩሉ ኢንቫይት አድርጌዎታለሁ። አባታችን ከቻሉ እንደው ቢገቡ እያሰብኩት ነበርና ወጡ ወይስ አሉ? ወጡ መሰለኝ ወጥቷል። እና ተመስገን እታያለሁ። ጨለማ ሲሉኝ ነው። በፍጹም አትታይም። አዎ ያው ሁልጊዜም ጻድቃኖች ለአጣን አይታዩም። እና እዚሁ ወንድማችን ተመስገን ባለበት በቀደም ላይቭ ላይ በተፈጠረው ጉዳይ እኔና ተመስገን ተነጋግረናል። አንዳንድ ነገሮች ስሜታዊ ቢያደርጉም እነዛ ነገሮች ልክ እንዳልሆኑ ተመስገንን እኔ ተመስገንን መቆጣት መቆንጠጥ የምችለው እንግዲህ ተመስገንን አቅም ምንም ቢሆን እንደዛ መሆን የለበትም። እሱም ተጸጽቷል። ስለዚህ ተመስገን ላይ የሚደረጉትን አንዳንድ ዘመቻዎች ምናምን ነገር እንደ ሀሳብ ቢቆሙ አለመግባባቶች ሊፈጠሩ ይችላሉ። እውነት ነው። ግን ያው አባት ምንጊዜም አባት ነው። አባት ምንጊዜም አባት ነው እና ምንጊዜም አባት እና ደግሞ አባቶቻችንን እኛ ነን ማክበር ያለብን። አባቶቻችንን አሳልፈን መስጠት የለብንም። ስለዚህ አባት ምንጊዜም አባት ነው እና አባት መከበር አለበት። ስለዚህ ተመስገን ቀሲስ በኩሉን እንዲሁም መምህር ኤፍሬምን ቢያገኛቸው ይቅርታ ይጠይቃቸዋል። በእርግጠኝነት አባት ናቸው። ልጅ ነው እሱ። ብርክክ ብሎ አባቴ ይፍቱኝ፣ ይቅር ይበሉኝ፣ ድምፄን ከፍ አድርጌ ተናግሬያለሁ፣ አስከፍቼዎታለሁ ብሎ የሚታረምም ሰው ነው። የሚታረምም ሰው ምክርም የሚሰማ ሰው ነው እና ለዛ ምንጊዜም አባት ነው። በቃ መደራደር አያስፈልግም። ቤተ ክርስቲያን
ለአንድ አባት ስልጣነ ክህነትን ከሰጠች የመፍታትና የማሰር የማክበር ግዴታ ደግሞ ይኖርብናል። ይሄ እና ተመስገን በእርግጥ ይቅርታ ብሏል። ግን ደግሞ አሁን ቀሲስ ዲበኩሉ ቢኖሩ አንድ ላይ ተገናኝተው እንዲያወሩ ስለምፈልግ ነው። እና አባቶቻችንን እንወዳቸዋለን፣ አባቶቻችንን እናከብራቸዋለን። ለእነሱ ትልቅ ቦታ አለ። ችግር እንኳን ቢኖር ከእሳቸው ጋር እናወራለን። እና እኔ በዛን ቀን የነበረው የላይፍ ፕሮግራም ላይ አልነበርኩም። አንድ ወንድሜ ነው በውስጥ የላከልኝ እና ውስጥ ገብቼ ቪዲዮዎቹን ለመመልከት ሞክሬያለሁ። ተሜ ደግሞ በጣም ወደው ወንድሜ ነው። የዛኑ ቀን በአካል አገኘሁት። እዚህ ቁጭ ብለን አወራን፣ ነገርኩት። ይሄ ልክ አይደለም፣ እንዲህ መናገር አልነበረብህም፣ እንደዚህ ማለት አልነበረብህም። ሰው ይሳሳታል፣ እኛ እንወዳለን፣ ኦርቶዶክሳዊ ወንድሞችንም። ስለዚህ ተምዬ ይሄ ነገር ልክ አይደለም፣ ስለዚህ ይቅርታ ጠይቃቸው ብዬው። ተመስገን በነገራችን ላይ እንኳን ቄስ እኔ እንኳን ስናገሩ ይደነግጣል። እኔ እንኳን ስናገረው ይደነግጣል። ምልስ የሚል ሰው ነው እና ደግሞ መምህር ሄኖክንም እሳቸውን በጣም ትልቅ አባት ናቸው። ቀሲስ ዲበኩሉም ቢሆኑ በጣም ትልቅ አባት ናቸው። የአንድ ደብር አስተዳዳሪ ናቸው። ስለዚህ ብዙ ኃላፊነት መንጋ የሚመሩ ናቸው። ገብቷቸዋል። ስለዚህ እሳቸውን መናገር ክህነታቸውን መናገር ነው። በስራቸው የሚመሩትንም ህዝብ እንደመናገር ነው እና ከዛ አንጻር ምንጊዜም ልጅ ነው ጥፋተኛ ከአባት አንጻር ያንን ነው። ደግሞም ይቅርታ ብሏል። እሱም ተሜ የጠለቀ የግል ጥላቻና ክፋት የለበትም። ስሜታዊነት ማንም ሰው ጋር ያጋጥማልና እንደው ይህችን ቂም ይዛችሁበት አዝናችሁበት ያላችሁም ሰዎች ካላችሁ ቂም አትያዙበት፣ ቂም አትያዙበት ለማለት ያህል ነው ይህን መልእክት ማስተላለፈው። ጋሼ አለ ያለውኝ ወንድሜ እየሰማው ነው። አንተ በጣም ሰክር ያሉ በእንቅልፍ ልደት አለው አለ ተሚ ያለ አለ ልደት ይሰማል፣ ድምጽ ይሰማል። ያ ላይቭ ገብቼ ነበረ እና ላይቭ ገብቼ በሰዓቱ መምህር ኤፍሬምን ይቅርታ ብያለሁ። ለምን ቢባል መምህር ኤፍሬም በሰዓቱ ሁኔታው ላይም ስለሌሉ፣ ቀጥሎ ደግሞ ቀሲስ ዲበኩሉን ቤታቸውን ከፍተው ከዚህ በኋላ እኔን ስም ተተክታችሁ እኔንም እንደሚደግፍ ሰው የኔንም ትምህርት እንደሚማር ሰው እየመሰላችሁ ወንድሞችን የምትሳደቡ ሰዎች እናንተን አላቃችሁ። ስለዚህ የተሳደቡ ሰዎችን ስለማላቅ እኔ የሚሳደብ ልጅ የለኝም ስላሉ እሳቸውን ይቅርታ ጠይቄያለሁ። ላይቭ ገብቼበት ነበር ልደትዬ ድምፄ ከተሰማ እና አሁንም ችግር የለውም። መጽሐፍ ቅዱስ ሲናገር 7 ጊዜ 7 አይደለም ይቅር በል የሚለው የበደልናቸውን ብቻ አይደለም እና መጽሐፍ ቅዱስ እንደሚለው ሁሉንም ይቅርታ ለማለት ዝግጁ ነኝ። ግን የሚሳደቡ ሰዎች ክርስቲያናዊ ስነ ምግባር ስለሌላቸው አባቶችም ደግሞ እኛ እናንተ አትወክሉንም ስላሉ ከዚህ በኋላ እኔ ቀሲስ ዲበኩሉንም የመናገሩ አቅም የለኝም። ከእሳቸው እግር ስር ቁጭ ብዬ መማርና የእሳቸውን መስቀል እምሳለም ክርስቲያን ነኝ። አሁንም ክህነታቸው ያስፈልገኛል። አሁንም በክህነታቸው ከቤተ ክርስቲያን በተቀበሉት ክህነት ይፍቱኝ ይባርኩኝ አባ ብዬ መስቀላቸውን ምስም ጉልበታቸውን ምስም ልጃቸው ነኝና እኩያይም አይደለም። እኩያይም ስላልሆኑ ለእሳቸው መልስም አያስፈልግም። እሳቸውንም ደግሞ ስም ጠርቶ መናገሩም ተገቢ አይደለም። የሚገቡበት ቤት ላይ ባየሁትና በሰማሁት ልክ ነው የተናገርኩት የነበረው። እሳቸው ከዚህ በኋላ እኔን አትወክሉኝም ስላሉ እነዛ ሰዎች ይሳደቡ፣ ለነዛ ሰዎች ደግሞ ወርዶ መልስ መመለሱ ተገቢ ስላልሆነ እኔ ምንም ቢሉ ምንም ለእንደነዛ ሰዎች መልስ አልመልስም። መምህር ኤፍሬምን ግን ቤተክርስቲያን ያመነቻቸው የአዲስ ኪዳን መጋቢ የሆኑ አባታችንን ደጋግሜ ላይቭም ላይ በተደጋጋሚ የዛው ሰዓት ላይ ላይቭ ላይ በተደጋጋሚ ይቅርታ ጠይቄያለሁ።
እግዚአብሔር ይባርካቸው። ከቤተክርስቲያን በተማሩት ትህትና፣ ከቤተክርስቲያን በተማሩት ራስን መግዛት መንፈስ ላይቭን እስከዘጋው ድረስ ቆይተው ጸልየው ነው የተለያየ ነው የነበረውና በንጋታውም አልለቀቀኝም። ልክ አልነበርኩምና ላይቭንም ሳየው መምህር ኤፍሬምን በተደጋጋሚ ይቅርታ ብያለሁ። አይመለከታቸውም፣ ጉዳዩ ላይ ያሉበትም የአባትነት ስሜት ተሰምቷቸው ነው መጥተው ሊያስታርቁ የመጡት። በጣም ነው የምወዶት መምህር ኤፍሬም። ሌሎቻችሁንም ቤተክርስቲያን አምና ክህነት የሰጠቻችሁን ሁሉ እና ደግሞ የቤተክርስቲያን ልጅ የሆናችሁ ምእመንን ሁሉ ካስቀየምኩኝ ይቅርታ ጠይቃለሁ። ይህ ክርስቲያናዊ ስነ ምግባር ስለሆነ ለሚባል እናንተ ናችሁ። አልሰማም ልደት? አይ እንደ ሀሳብ እዚህ ጋር ቀሲስ መምህራችን መምህር ኤፍሬም የሚሆኑ ቀሲስ ዲበኩሉ አባቶቻችን ናቸው። መቼም ልንፍቀው የማንችለው ነገር ቢኖር እኔ ቀሲስ ዲበኩሉ አባቴ ናቸው፣ መምህር ኤፍሬም መምህሬ ናቸው። ሁለቱም አስተምሩኛል፣ ሁለቱም ፍሬን ያስጨብጡኛል። ቀሲስ ዲበኩሉ ኃይለኛ ናቸው፣ ቁጡ ናቸው። በቃ አባት እንደዛ ነው። ስለዚህ ከዛ አንጻር ከቤተክርስቲያን ቅናት አንጻር ነው ሁሉም ሰው እንደዚህ የሚያደርገውና ለዛ ደሜ ሁለቱንም እኩል ቀሲስ ዲበኩልንም ሆነ መምህር ኤፍሬምን ሁለቱንም በእኩል ሰዓት በእኩል የይቅርታ መንፈስ ነው ይቅርታ መጠየቅ ያለብን ብዬ ስለማመን ነው። እና ሌላውን ነገር ቶ ሌሎችም እንደዚህ በቃ እንዲህ ነው እንትና የሚሉትን ሰዎች ተዋቸው። በቃ ስለነሱ ማውራትም መናገርም አይጠበቅብንም። ጀስት አባቶቻችንን ግን ይቅርታ ብለን ፋይሉን መዝጋት በቂ ነው። ተመስገን አይመስልም? አጠራርገን ልክ ነህ ልደትዬ። ሌሎቹንማ ሰው የተሰጠው መክሊት ነው የሚያገለግለው። አባቶች የቤተክርስቲያን አባት እስከሆኑ ድረስ ይቅርታ ጠይቃለሁ። እንኳን አባቶችን አይደለም የቤተክርስቲያን ልጆች እኔን ያዳመጡ በሰዓቱ ልክ ስላልነበርኩኝ ህዝቡንም ነው ይቅርታ የጠየቅኩት። እንኳን ቤተክርስቲያን አባት ብላ የሾመቻቸውን አባቶቼን አይደለም። እና እኔ ልጃችሁ ነኝ። መስቀላችሁን እምሳለን፣ ጉልበታችሁን እምስም፣ ከክርስቶስ የተቀበላችሁትን ክህነትን ማከብር። እግዚአብሔር ያከበረውን ማን ነው የሚያወርደው? እግዚአብሔር ያከበረውንስ ማን ነው የሚያቀለው? ሁላችሁንም ይቅርታ ጠይቃለሁ አባቶቼ፣ ደግሞ ምእመኑንም። ድረቴ እግዚአብሔር ያክብርልን። እናመሰግናለን። እኔ እዚህ ቲክቶክ ላይ ያለው ነገር በስማም ቅርጹን ይዞ በሰላም ሁሉም ኦርቶዶክስ ክርስቲያን የሆነ ሰው ሁሉ በመደጋገፍና እጅግ በጣም ሰላማዊ በሆነ መንገድ ቢቀጥል ምኞቴ ነው። ከየትኛውም ሰው ጋር በእርግጥ ምንም አይነት ችግር ውስጥ ገብቼም አላውቅም። ችግር ገጥሞኝ አያውቅም። በተቻለን አቅም እዚህ ሚዲያ ላይ ስንመጣ ቤተክርስቲያንን አስቀድመን ከመጣ ጸብና ክርክር በመሀላችን ላይ ይፈጠራል ብዬ አላስብም። እርስ በእርስም አንዳችን የአንዳችንን ውድቀትም እንፈልጋለን ብዬ አላስብም እና በተቻላችሁ አቅም የወንድማችሁን ድካም የወንድማችሁን መውደቅ አትመኙም፣ አትፈልጉም። ለወንድማችሁም መውደቅም ምክንያት ለመሆን አትሞክሩ። የሚጠቅም ነገር ስለሌለ እኔ ብበድል እኔ ባጠፋ እግዚአብሔር አምላክ ያውቃል። እሱ ባወቀ ይቀጣኛል። ለዛ ከዛ ውጪ ግን ወንድምህን ለማሳጣት ለማሸማቀቅ መሞከር ተገቢ አይደለም። ሁላችንም ደካሞች ስለሆነ አንተ ነገ እኔን ብታሸማቀቀኝ ነገ አንተን የሚያሸማቀቅህ ይመጣል። አንተ እኔን ብታዋርደኝ ነገ አንተን የሚያዋርድህ ይመጣል። አንተ ዛሬ ለእኔ ወጥመድ ብትዘረጋልኝ ነገ ደግሞ ለአንተ ወጥመድ ይዘረጋል። ሰው የዘራውን ነው የሚያጭደው። ሌላ ምንም አይነት ነገር አይኖርም። መመካከር እያለ መወያየት እየተቻለ እንዲያ ነው እንዲህ ነው ብለን መነጋገር እየቻለ ያላግባቡን ነገሮች ካሉ ባለመግባባት መለያየት ራሱ እኮ ትልቅ ነገር ነው። በቃ ባለመስማማት ተስማምቶ መለያየት በራሱ በጣም ትልቅ ነገር ነው። ይሄ መፍትሄ ነው። ከዛ ውጭ ግን ሌላ በጣም የሰውን ሕይወት እስከ መበርበር ድረስ መድረስ ምን ይጠቅማል? የኔን የቀደመ ታሪኬን ፈልገው የቱ ጋር ነው የወደቀው? የቱ ጋር ነው የተሳሳተው? እኔ በየቀኑ ልደክም በየቀኑ ልወርቅ እችላለሁ። ምንም አዲስ ነገር አይደለም። ያንድን ፈልጉ ሰብስቦ አደራጅቶ መጥቶ
ለሰዎች ኤክስፖዝ ለማድረግ መሞከር ምን ይጠቅማል? ማንን ያነሳል? ማንን እንጠቅማለን? እንደዚህ ስናደርግ እግዚአብሔርን ጠቅማል ወይስ ቤተክርስቲያን እንጠቅማታለን? ማንም አንጠቅም። የእኛን ጉድፍ ሸፍኖት ነው እኮ የሁላችንም ተሸፍኖ ነው። በነገራችን ላይ የሁሉም ሰው ተሸፍኖ ነው። የሁሉም ሰው ልደተ ቃል ዛሬ ከቲክቶክ ቢያቆም ምንም ህይወት ይቀጥላል። የእግዚአብሔር ቤተክርስቲያንም ትቀጥላለች፣ እኔም ህይወቴ ይቀጥላል። ስለ እኔ ብታወሩ ምናልባት 1 ሳምንት 2 ሳምንት ነው ቢበዛ፣ ከዛ ሁሉም ይረሳል፣ ሁሉም ይቀጥላል። ግን በእግዚአብሔር ቤት ውስጥ ግን ክፉ ነገር እየተከልን እንሄዳለን። በእኛ ምክንያት ማንም ሰው ከቤተክርስቲያን መውጣት የለበትም። በእኛ ምክንያት ሰዎች መሸማቀቅ የለባቸው። በተቻለን አቅም እየተቻቻለን አባትና ልጅ መንፈስ ይዘን ልንሄድ ይገባል። በወንድምና ወንድም አይነት መንፈስ ደግሞ ሊኖረን ይገባል። እዚህ ውስጥ አሁን እዚህ ሚዲያ ላይ ያለን ሰዎች የወንድም መንፈስ ከአባቶቻችን ጋር ደግሞ እነሱ አባት እኛ ደግሞ ልጆች ሆነን በአባትና በልጅ መካከል ያለን መንፈስ ይዘን ልንኖር ልንቀመጥ ይገባል ነውና ጊዜያችሁን ሁልጊዜም መልካም ነገር ላይ አጥፉ። ስለ እግዚአብሔር የሚወራበት ስለ ቤተክርስቲያን የሚወራበት ነገር ላይ ጊዜ አጥፉ። እኔ የምሬ ነው። ብትፈልጉ ስለ እኔ በእርግጠኝነት ብዙ ነገር ልታገኙ ብዙ ነገር ልታውቁ ትችሉ ይሆናል። ስለተመዝገኝ ስለ የሆነ ሰው ስለሆነ ሰው ስራዬ ብሎ ቢፈልግ የሆነ ደካማ ጎኑን አያጣም። ሁላችንም ደካማ ጎንና ኃጢአት እንዳለብን የማይረሳ ነገር ነው። ወጣት ነን። የወጣትነት ስሜት ሊኖር ይችላል። ራስን አለመግዛት ችግር ሊሆን ይችላል። ስሜት አይነት ሊኖር ይችላል። በጣም ብዙ ነገሮች አሉ። አትሊስት ክፉ ቦታ ላይ እንኳን ብዙ ሳንቆይ ወደዚህ ቦታ ላይ መምጣታችንን ራሱ እግዚአብሔርን ልናመሰግነው ይገባል ብዬ ነው የማስበው። በተቻለን አቅም እንኳን የእግዚአብሔርን ቤትና የእግዚአብሔርን ቃል መምረጥ በራሱ ትልቅነት ነው እና ከዛ አንጻር እንደዛ እናድርግ። እግዚአብሔር ካንተ ጋር ይሁን። በርታ፣ ጽና። ከአባቶች ጋር ያለን ነገር ሁልጊዜም እነሱ አባት እኛ ልጆች ሆነን እንቀጥላለን። እዚህ ሚዲያ ላይ ለመማማርና ለመማማር ብቻ እንመጣለን። ሌላ ምንም ዓላማ የለም። እንማራለን፣ እናስተምራለን፣ እንጠይቃለን፣ እንጠየቃለን። ከዛ በዘለለ በቃ አለቀ። መሬት የወረደ ህይወት አለና ሁላችንም ከቲክቶክ ስንወጣ ሁላችንም እኮ መሬት ላይ የወረደ ህይወት አለ። የምንደክምለት ቤት አለ፣ የምንኖርለት ህይወት አለ፣ ዋጋ የምንከፍልለት ህይወት አለ። ወደዛ ነው የምንመለሰው። ላይቭ ላይ ለምንቆያት ለ1 2 3 ሰዓት ብለን እርስ በርሳችን ሌላ ሰጣ ገባ ውስጥ መግባት አስፈላጊ ነው ብዬ አላምንም። የትምህርት ልዩነት እንኳን ቢኖረን እንዴት መፍታት እንዳለብን ቤተክርስቲያን አስቀምጣለች። ከዛ አንጻር ነው። ኤኒዌይስ ተሚ በጣም ደክሞኛል ብታይ። ማለት ትናንት 10 ሰዓት ነው የተኛሁት። የሚገርም 10 ሰዓት ተኛለሁ እያልኩኝ እስካሁኗ ሰዓት ድረስ አለውና ለምን አተኛም ታዲያ? በነገራችን ላይ ልደትዬ አንድ ነገር ስላልክ ብቻ 1 ደቂቃ ስጠኝ። እውነት 1 ደቂቃ ስጠኝ። የምፈራው ነገር አለ። የምፈራው ነገር ምን መሰለው ወንድሜ? እግዚአብሔር ድልን ሲያቀናጀን ወይም ደግሞ እግዚአብሔር ሞገስን ሲሰጠን የተሰጠን ሞገስን በአግባቡ ካልተጠቀምንበት እንጠየቅበታለን እና በተለይ 2 ሰው የሚሆን 1 ሰው እየሰማን ከሆነ እግዚአብሔርን ብናገለግልበት ደስ ይለኛል። ግለሰቦችን ባናገለግል፣ እግዚአብሔርን ብቻ ብናገለግል። ስለ ልደት ታሪክ ከተፈለገ ልደት ብዙ ጓዳ አለበት፣ ቆሻሻ አለበት እና ከይቅርታ ጋር ፕሮቴስታንት ቤት ውስጥ ያለው ነገር ባይደገም ደስ ይለኛል አለው ልደት። ከተኛ አንተኛው ጋሽተሜ ነገ እመጣለሁ ሰፈር። ለምን ምን ትሰራልኛለህ? ስራ ጆሮውን እንደዚህ ይዤ እንዳስገባው እንዲዤ አስወጣለሁ። በጠዋት እመጣለሁ። ኪዳነ ምሕረት እንሄዳለን። እሺ በል። ውይ ተቀድመሃል። ፈለገ ገርጂ ሊወስደኝ። አይ ምንም አታስተባብል። ምንም አሁን እንዲህ ነው ምናምን ታዲያ ፈለገ ገርጂ ማርያም ወስዳለሁ ብሎኛል። እመጣለሁ። እንሄዳለን። እጠብቅሃለሁ ልደትዬ። ሰላም እደር። በነገራችን ላይ ለፈለገ ልደት ምን አሰብህ? ምን ይዘን ነው የምንሄደው? እኔ ተናግሬያለሁ።
ምን አሰብክ? ኮንጎ ጫማ ገዛለት ነው በቢጫ ከለር፣ በሰማያዊ ከለር፣ በአረንጓዴ ከለር ምናምን ይገዛል። ለምን የሆነ ነገር እስኪ ተነጋግረን የሆነች ነገር ይዘንለት እንሂድ። መኪና እንገዛለታለን። በቃ እሱ እንኳን ነገረ ደግሞ ይሄንን እኔ መኪና ሊገዛ ሙሉ ነገር እንደሸፈንኩለት ነገረ። ወንድማችን እንቅልፍ መጥቷል። ውጣልኝ ተመስገን ስለ ጉልበት አምላክ ሱይ ላይ አስጨልለኝ ነው ዛሬ። ቆይ መች ነው ያንተ ልደት ፈለገ? ልደትዬ የኔ አለፈ አይደል? ጥር ላይ እኮ የሚቀጥለው ዓመት ጥር ስንት ነው የሚከበረው ያንተ? ጥር 32 እኮ የምር የሆነ ነገር የማይዛለት እንዴት ነው ለምን ጭንቅላት ኮፍያ ያገዛለት? አይበቃም። የሱ ጭንቅላት በጣም ትልቅ ነው። በቃ ሚኖክሲ እንግዛለን። ሚኖክሲዲ ምኑን ሁሉም ቦታ አለው ፀጉር ምናምን፣ ሌላ ቦታ አላውቅም። በቂ አንተ ሰውዬ ይውጣልኝ ስለፈጠረ አምላክ። ምን እንግዛለን? ውጣልኝ ስለፈጠረ አምላክ እባክህ 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 እባክህ። አይ እሺ ሰላም እደር ልደትዬ። ነገራችን ላይ በጣም ነው የምወድህ። ለፍተሃል ግን ፍቅር ቀንሰሃል። ትንሽ እግዚአብሔር ካንተ ጋር ይሁን። ኪዳነ ምሕረት ተጠብቀህ ሰላም እደር። ወደድከው? ስዕሉን ቅዱሳን ስዕሉን ወደድከው? በጣም በሚገርም ሁኔታ ውይ ልደቴ፣ ቆይ እንዳዘጋው፣ በጌታ ቆይ እንዳዘጋው። አንድ እቺን ብቻ 30 ሰከንድ ስጠኝ ልደትዬ። ዛሬ ይመጣልኝ አንድ ነገር አለ፣ ሌላ ስጦታ። እውነት ውይ ረስቼው ነበረ። ምን አይነት ሰው ነኝ? ምንድን ነው ይሄ? ማን ነው ይሄ? ማን? የትኛው? አትመሳሰሉም ከነጨራሹ። ልደት ያያል አትመሳሰሉም። ልጁ በጣም ጎበዝ፣ እውነት በጣም ሱራፌል በጣም ጎበዝ ልጅ ነው። ልደት ተስላም ልደት እኔ መልኬ በቂ ነው። ምን ያደርግልኝ? ያልሳለም እኔ እኮ አብሳለህ የተባልኩኝ ስለሆንኩኝ ሰዎች ሊስሉኝ አይችሉም፣ ይሞክሩኛል እንጂ እሱ ነው እኔ ጥርት አድርጎ የሰራኝ። እኛን ጥርት አድርጎ አልሰራንም። አልገባኝም። አይ አትመሳሰሉም ስትለኝ ነው የነገርኩህ። ወንድ ከእሱ ጋር አንተ ጎበዝ ነው፣ የሳለ ሰውዬ ጎበዝ ነው። እንዴት ይሄ መልክ ደገመው? ሱራፌል በጣም ጎበዝ። እንዴት ደገመው? ይሄን እንዴት ደገመው? ይሄን መልክ ይገርማል። ወረቀት ላይ ከተደገመ በጣም ቆንጆዬ ነኝ። እውነት ራሴን ወደድኩት። እንደዛ ብትሆን ኖሮ እዚህ ፎቶ ላይ እንዳለው ብትሆን እኮ ነበር። ግን ምን ያደርጋል እንዴ? እንደዚህ ቆንጆ ነኝ እኮ እኔ። ከዚህ አልበልጥ። እንደዚህ ያለ ሰው ካለ በጣም ጠላት ነው። እንዴት አይሻተም? ዛሬ ምንድን ነው ለወጣ? ምን እሺ፣ የሆነ ነገር እኮ ተለውጧል እኮ። ምን ሆነ ነው? እኔ አንተና ፈለገ እያያችሁ አይ ዶንት ኖ፣ ግን በቃ እንዴ እያያችሁ ምን ላድርግሽ? እኔ ምን ልሁንሽ? ተብዬ ምን ላድርግሽ? በነገራችን ላይ እያየሁት ፀጉሩ የተላጠሰው ቢኖር አንተ ነህ። አሁን ይሄን ሸሚዝ እንዴት አየው? ከለሩ በመጀመሪያ ደረጃ ዋው፣ አንደኛ ምርጥ ሰው ነው ይገዛልህ። ኧረ በቃ ክላሲክ። ማን ነው የገዛው? አስፈላጊ ነው ወንድማችን። አይ ለማወቅ ነው። በጣም አከብረው ሰው እንደሆነ አውቃለሁ፣ ግን ለማወቅ አንተ እዚህ ያለ ህዝብ በጣም በጣም አስቸጋሪ። ኧረ በክርስቶስ
ውጡ ውጣ ተመስገን ውጡ 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 ወደድከው ልደትዬ? አይ ቆንጆ ነው። አንተ እነዚህ እግዚአብሔር ቆርጦ ቀጥሉላ ላገኝሽ እያንዳንድሽ። እሺ ወንድማችን በጣም እናመሰግናለን ለነበረን ጊዜ። ከመተኛት በፊት ፕሊስ አንድ አባታችን ተሚ አደራ እንዳረሰ። እሺ እስኪ ዛሬ ቅዳሴ ሄደ ነበር ልደትዬ? ዛሬ አልሄድኩኝም፣ አልተመቸኝም ነበር ዛሬ። በዚህ የሆነ ትልቅ የቴሌቪዥን ፕሮግራም ላይ የሆነ አንድ ፕሮግራም ነበረኝ፣ እዛ ነበርኩኝ። ፕሮግራሙ ሲለቀቅ ታዩታላችሁ። ልዩነታችን ሰፋ። ነገራችን ላይ እኔና ፈለገ አሪፍ ቦታ ነበር። ነገረ ፈለገ መስማትም አልፈልግም፣ እባክህ ውጣልኝ ተመስገን፣ ስለ ጉልበትህ አምላክ። አየምር እንደ ኢትዮጵያ ኦርቶዶክስ ተዋህዶ የሚገርም ቦታ ሁለታችሁም ከፈለጋችሁ ተቃቅፋችሁ መጠመቅ ትችላላችሁ። ተመስገን አሁን ውጣልኝ ከቤቴ። እሺ ቻው፣ በቃ ነገና እመጣለሁ። እሺ በቃ ደውልሻለሁ። ተሚ እሺ ጸጉር ለምድ ያደገው የመጨረሻ እሷ ከአንተና ከፈለገ ርቄ መናደድ ስላቆምኩኝ አይበቃ። ቻው ልደቲ፣ መንፈስ ቅዱስ ይርዳ። ቻው ወንድማችን። እንከባበር እንጂ ወገን። እስኪ ገምቱ፣ ይሄን ሸሚዝ ማን ይገዛልኝ? እስኪ ገምቱ። በጣም አሳፋሪ ሰዎች ናቸው። ገምቱ፣ ይሄን ሸሚዝ ማን ይገዛልኝ? እስኪ ገምቱ እስኪ። ፈለገ አይደለም፣ እሱ ፈለገ አይደለም። ኔቨር ፈለገ አይደለም ብላችሁ ፈለገ እያሉ ይጽፋሉ። ተበላሽታችኋል፣ እግዚአብሔርን ተበላሽታችኋል። ለማንኛውም እሺ ደህና ደሩ። ደህና ደሩ። ልውጣ ነው። ቻው። ኧረ እባክህ በሁለት ፎሎወር ትልክልኛለህ? ሁለት ሰው ላይ እኔ ጆሲ ላይቭ ላይ ነው እንዴ? ጆሲ ላይቭ ላይ ነው ወንድማችን ጆሲ